እነዚህ ሰዎች ጥሬ ስጋ ካጡ የሰው ስጋ ነገር ይምራሉ ወይ ነው ይምሩናል። ለውጥ ለሌለው ነገር የአንድ እናት ቅስም ቢሰበር ጉዳቱ ብዙ ነው። ሴቷን ገዝቷት ነው ወይስ በፍቅር ማርኳት ነው ያስበላል። እኔ ማርያም ታማልዳለች አታማልድም የሚል ክርክር ላይ ከመግባታቸው እዚህ አዳራሽ ውስጥ ያሉት ይሄ ድህነት ትክክል ነው ትክክል አይደለም የሚለው ላይ ቢከራከሩ በጣም ጥሩ ነው። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ትላንትና ማታ የዚህ ዓመት እብደት ጋፕ ያለ ይመስላል ማለት ነው። ደስታው ፍሳው እኛ አካባቢ ላይ ደስታ ነው ማለት አይቻልም። በጣም ትልቅ እንግዲህ በሶሻል ሚዲያዎች አንዳንድ ቦታውም ተኩስ ስንሰማ የነበረበት ሁኔታ ነው። በአጠቃላይ ግን አርሰናል ዋንጫ በልቷል። አርሰናል ዋንጫ ከመብላት ጀርባ ደግሞ ያለውን ጉዳይ ወደ ቤታችን እስቲ መለስ ብለን እንየው። ያለንበትን ሁኔታ አንዳንድ ነገሮችን መመልከት ይጠበቅብናል። የዚህ ሶሻል ሚዲያ ትውልድ መሆናችን በጣም ትልቅ አስተዋጽኦ ለእድገት፣ ለእውቀት፣ ለብዙ ነገሮች አድርጎ በዛው ልክም ደግሞ የተደበቀ ማንነታችንን በመግለጥ ያልተጻፉ ህጎቻችንን በማፈራረስ ደግሞ ትልልቁ ሚና እየተወጣ ያለም ይመስላልና የዚህ የሶሻል ሚዲያ አጠቃቀማችንስ እስከምን ድረስ የሚለውን መነጋገር ያለብን ደረጃ ላይ የደረስን ይመስለኛል። ጎረቤት ጥሬ አሮበት እዛኛው ጋር ደግሞ ሶሻል ሚዲያ ላይ ጥሬ ስጋ የምናሳይበት በጣም በሚያስገርም መልኩ አንዱ ውጣ ውረድ በጣም አስቸግሮት በሌላ ጎኑ ደግሞ ብር ሲበትን የምንመለከት ሞራል የሚባሉ ነገሮች ተፈረካክሰው የወረዱበት ብዙ ነገሮች አሉ። እግዚአብሔር ደግሞ ብዙም ሰዎችን አላሳጣንም። በዛው ደግሞ የሚገጽጹ ሰዎችንም ነው ከመስመር አትውጡ ብሎ የሚናገርም ደግሞ አላሳጣንም እና እነዚህን ሰዎች ይዘን እንመጣለን። ከአርሰናል ጀርባ ወደ ቤታችን ስንመለስ አበላላችንን እናየዋለን። ቀርቦላችሁ ምግብን እንዴት ነው የምትጎርሱት? ወይም ደግሞ አታችሁስ እንዴት ነው ልታገኙ የምታስቡት? ወደ ትዳራችን ስንመለስስ እንዴት ነው? ወደ ቤተ እምነቱስ ምንድን ነው የሚለውን ከአርሰናል ጀርባ እንመለከታለን። በጣም የሚያስገርሙ የሚያስደንቅ በሶሻል ሚዲያ አንድ በጣም የምትዘገንነኝ ልጅ አለች። አንድ ዝልዝል ስጋ ሙሉ አፍ ውስጥ የምትጎርስ አንድ አለች። ከሴትነት በጣም በፍጹም ከሴትነት አይደለም ከሰውነት የወጣ የሰው ልጅ ያበላል ስርዓት አለው። ወደ እንስሳነት የተጠጋ አበላልን የምናይበት የእሷን ቪዲዮ ይዤ መጥቻለሁ። በጣም ቢሰቀጥጠንም ልናየው ጉሮሮዋ እንዴት ቻለ ነው የአፏ እሺ ጉሮሮዋ እንዴት ቻለ በጣም የሚያስደነግጥ ስለሆነ ከዛ ጋር ነው። አንድ ወንድማችንም ደግሞ እኔ ብዙ ጊዜ እከታተለዋለሁ። ማፊ ቁርጥ እንግዲህ ከሀገረ ኢትዮጵያ ውጭ እንደሆነ አስባለሁና ቅን ነው ልጁ ቅን ነው። ግን የሚያደርጋቸው ነገሮች እኔ በእውነት ምንድን ነው ብዬ ሳስብ ገብረ ኢየሱስ የሚባል ወንድማችን ደግሞ በጣም ጥሩ ምላሽ ሰጥቶታልና ለሱ እሱን ይዤበት መጣለው። አንድ እህት በጣም በምታስገርም መልኩ ሴት ልጅ ባሏን ልብለጥ ብላ ከመጣች ቤቷን እያፈረሰች ነው ብላ ትናገራለች። አባ ገብረ ኪዳን ደግሞ ትዳርን የምትጠብቁት በስልክ አይደለም ብለው እንደዚሁ ምላሽ ይሰጡናል። በቤተ እምነት ውስጥ ሰውን ሳይሆን ክርስቶስን መዋሸት በደንብ የተጀመረበት አደባባይ ቪዲዮ እሱንም ይዘን እናጋለጠላችኋለን። ከኛ ጋር ቆይታን ካደረጋችሁ ቀዳሚ የምናደርገው ይሄ ሙሉ ስጋ አፍ ውስጥ የምትከተዋ ሴት እግዚኦ ነው የምትሉት መቼም ስታዩ ክቡራን ተመልካቾቻችን። ወደዛ እንሄዳለን። መልእክቶች አሉን። ከመልእክቶቹ ስንመለስ ቀጥታ ወደዛው እናመራለን። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ዚያነት ሰዎች ለታቸው የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት ጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም
ለሀገራችን በረከትን ያድልልን። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ዘካሪ ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ይሄንን ለማሳየት ለእናንተ በጣም ዘግንኖኛል፣ ግን መታየት መቻል አለባቸው። ተው መባባል መቻል አለብን። በእንዲህ አይነት የሚመጣ ማስታወቂያ ከባድ ነው። አንድ ቀንም እንግዲህ ጎሮሯ ተዘግቶ ሞቷን ምናልባት እንዳንሰማም እፈራለሁ። ባይሆንም ደግሞ ትክክል አይደለም። በትክክል በልክ ነው እና በአግባቡ ነው መጎረስ መቻል ያለበት። አይደለም ወደ አፍ ገብቶ ይቀርና አፍ ውስጥ እንኳን ከገባ በኋላ ምግብ የምናላምጥበት ስርዓት አለው። አሁን ከዛ በተለየ መልኩ ይቺን ሴት ተመልከቱልኝ ባካችሁ። እንደው ዴት እንደምታደርገው በጣም ነው የሚዘገንነው። ተመልከቷት። በስመ አብ እግዚኦ። በመድኃኔዓለም ኧረ እንደው እንዴት ቻልሽበት የሚል እንትን አለ፣ ትሬንድ አለና ኧረ እንደው እንዴት ቻለችበት። እግዚአብሔር በሚያውቀው ብንቆርጠው ያንን ስጋ ስንት ቦታ ምናልባት 10 ቦታ ከዛ በላይ ይሆናል። ያንን ለመቁረጥ 10 ቦታ ተቆርጦ ሰው 10 ጊዜ የሚጎርሰው ያንን ረጅም ስጋ ወደ ጎሮሯ እንዴት ቻለችበት? እንዴት እኔ በምንስ ተለማመደች ነው? ከሰው እንትን የሚያወጣ ነው ምንድን ነው? ከሰው እኔ አላቅምና ወዴት እየሄድን ነው? ብዙ ልክ ያልሆኑ ነገሮች አሉ። ይቺ ሴት ታገባለች፣ ትወልዳለች። ለልጆቿ ምንድን ነው እሱ የምታወርሰው ነው? ወይስ የምታገባው ደግሞ እንዲሁ ዝም ብሎ የሚበላውን ነው? የሚያገናዝበው አታገባም ማለት ነው። ሁሌ ምግብ ላይ የምናያቸው ሰዎች ስራ የላቸውም። ሲያስቡ ሀገር ትውልድ የሚቀይር ሀሳብን ሲሰሩ አናያቸውም። አለ ደግሞ በወንዱም አለ እንደዛው። ይሄ 2 ኪሎ 20 ኪሎ በላለው የሚል አለ እዛው ደግሞ በወንዱ ተበራክተዋል። እነዚህ ሰዎች ጥሬ ስጋ ካጡ የሰው ስጋ ነገ ይምራሉ ወይ ነው? ይምሩናል። አሁን እኮ ለነሱ ብቻ አይደለም ለኛም ነው ፍራቻው። ቀስ በቀስ ተለማምደን ከባድ እበላሃለሁ ነው የሚሉት ደግሞ እነዚህ ሰዎች። እበላሻለሁ ይላሉ እና እውነት እንዳይበሉን ስለምንፈራ ነውና በጣም ያስደነግጠኛል። በጣም ስቅቅ ይለኛል እና ምንድን ነው እንዲህ አይነት ነገር በጣም ስለሚያስገርመኝ ስለሚያስደንቀኝ ነውና ይህንን ማየት ብንችል በጣም ደስ ይለኛል። እንግዲህ እየተበላሸን ያለነው በዚህ ብቻ አይደለም። በእውነት ነው የሚያሳዝነኝ። በዚህ ብቻ አይደለም የተበላ በሃይማኖቱ ብዙ ነገሮችን እያጣን ያለነው። በትምህርት ቤቱ ፈርሰናል። ትምህርት ቤት ውስጥ የጸብ መናኸሪያ ሆኗል። ቤተ እምነት ውስጥ የዘረኝነት መደበቂያ ሆኗል። አለፍ ብሎ ደግሞ እግዚአብሔር አምላክንም ጭምር የምንዋሽበት፣ ሰዎችን ለማስደሰት የምንሸነጋገልበት፣ ያው በፖለቲካ ወንበሩ ያው የመጠባበቂያ መገዳደያውም ከሆነ ሰነባብቷል።
ልጅ እናቱን የሚገልበት፣ አባት ልጁን የሚያጠፋበት፣ ልጅ ለእናትና ለአባቱ የማይተኛበት ጊዜ ላይ መተናል። እንግዲህ መነኮሳት የሚደፈሩበት ዘመን ላይ ኑ ላሳድራችሁ ብለው መነኮሳትን የሚደፍሩ እንደዚሁ ሰዎችንም እየተመለከትንበት ነው። ፖሊስ ሕግ አስከብር በተባለበት ጠመንጃው ላይ እንግዲህ ንጹሐን እንደዚሁ ደግሞ እኔ አላቅም የሞታችን ምክንያቶች የመጥፋታችን ምክንያቶች በጣም ብዙ ሆነዋልና ተው ልንባባል ይገባል። የዚህ ሶሻል ሚዲያ ስጋን ስናነሳ ተስፋ ሪቪው የሚባል አለ። በጣም ስርዓት ያለው ልጅ በቅንነት ስራውን የሚሰራ ጥሩ እንትን እያለ ኢንተርቴን እያደረገ ሰውን ዘና እያደረገ የሚሰራ ልጅ አለ። በእውነት የሱ ቪዲዮዎች በደንብ አያቸዋለሁ። በዛ ልክ የሶሻል ሚዲያ ክሬተር ሆኖ መቀጠል ይቻላል። ሶሻል ሚዲያውን ለበጎ መጠቀም ይቻላል። ከዛ ባለፈ ግን ከተማ ተወልደን ከተማ ማንመስል፣ አውቀን የማናውቅ የምንመስል፣ ኖሮን እንደሌለው በጣም በቃ ውዝግብግብ ያለባቸው ብዙ ሰዎች ምኑም ሲሰሩ የማያምርባቸው አሉ። ወንድማችን ገብረ ኢየሱስ በጣም ጥሩ ኮሜንት ማህበረሰቡን የሚነካ ስለሆነ አርሰናል አሸንፏል፣ ተሸንፏል፣ ማንቸስተር ምናምን የሚለው የደስታችን ምንጭ እንዳለ ሆኖ ወደ ራሳችን ስንመጣ ወደ ህይወታችን ስንገባ እንደዚህ አይነት ሂስና ትችቶች መልካም ስለሆኑ ይሄን ገብረ ኢየሱስ የሚሉት የቲክቶክ ወንድማችን የሚናገራቸው ነገሮች ጠብ የሚሉ አይደሉም። በእውነት ወደ ራሳችን ወደ ቤታችን ስንገባ እስቲ ስሙት። ቪዲዮ እንዳያችሁት ነው። ከ2 ዓመት በላይ ቪዲዮ ልሰራበት እፈልግ ነበር፣ ግን አንድ ቀን እግዚአብሔር ወደ ልቦና ይመልሰዋል ብዬ ነበር። ማፊ ቁርጥ ከተማ ላይ መወለድ የከተማ ልጅ እንደማያደርግ ባንታየው። ይህን ነገር ስነግር በጨዋነትና በወንድምነት ነው፣ እግዚአብሔር አምላክ በሚያውቀው። ምናልባት ነፍስህንም ላድናት ይሆናል። ይኸውልህ አንተ በተወለድክበት መዲና አዲስ አበባ ዛሬ በባህር ማዶ ብትኖርም ለልጆቻቸው ሰንችብስ ተወዶባቸው 30-40 ብር ስለገባ የሚቋጥሩት አጥተው ብዙ ህጻናቶች ትምህርት ቤት ፌንት እየወጡ በምገባ ማዕከል ከ500 ሺህ በላይ ህጻናት ያማራቸውን ሳይሆን መንግስት ያዘጋጀላቸውን የሚበሉበት ሰዓት ላይ ነን። ልጅ ማፊዬ አንድ ነገር ልንገርህ፣ ወንድም ገብረ ኢየሱስ ነኝ። በትትና ሰማኝና ሜንሽን ያደርጉሃል። ነፍስን ለማዳን ሞክር። ስጋህ አልተመቸውም። ስጋ ስለበላ ስጋህን አልተመቸውም። ወንዱ ጆርዲ ነው የሆንከው። ሴቷን ጆርዲ ታውቃታለህ። ኬንያዳ ግልሙትና ምሰሯን። አንተ ደግሞ ወንዱ ጆርዲ ነው የሆንከው። ምንድን ነው እንደዚህ አይነት ነገር? እናቶች ከመቀነታቸው 10 ብር ፈተው ድንች 40 ብር ኪሎ ገባ ሲባል እየተንቀጠቀጡ አልፏጅ ወጣት እየሞላላቸው አፋቸውን ሸፍነው ከጎረቤት ሱቅ ላይ ምስር የዱቤ ሲጠይቁ እየተንቀጠቀጡ ግራቀኝ እያዩ እናቶች በሚያምር ነጠላ ሽቷቸው ወጥተው ፍየል ቤት ጀሞ መስተው ዝቅ ባለ ቁጥር እጅ እየዘረጉ አባቶች ከነ ክብር ሶፋቸው ልጆቻቸውን ባስመረቁበት ልጆቻቸውን በዳሩበት ሱፍ ወጣው እየለመኑ ነው። ምን ማለት ነው? 50 60 70 80% በተራበ ማህበረሰብ የሆነ ጊዜ አንተ እናትህ ገበያ ስትሄድ ለ2 ቀንም ለ1 ቀንም እናትህ ጸበል ስትሄድ ያጎረሰች ጉረቤት ክፉን ብትሆን ሽሮ ያበለች ልጆቿ ጋር ቴሌቪዥን ያሳየች ጉረቤት ካለች ለእሷ ዶሮ መግዣ ምናምን መላኩ አይሻልም? እንደዚህ በተራበ ማህበረሰብ ላይ ቁልጭልጭ እያሉ መጉረስ መብላት እስኪያስታውቁ እንደዚህ ማድረግ ምን ያደርግልሃል? የተወለድክበት ከተማ ትልቅ ነው። ብዙዎች ማማ ወተት አረቂ ይጠጣሉ፣ ይሰክራሉ የተባሉ የአዲስ አበባ ልጆች ማማ ወተት ገዝተው አይኑ ለጠፋ ውሻ እግሩ ለተሰበረ ውሻ በላስቲክ ቀንሰው ሲያጠጡ አይቻለሁ። የእነዛን ስብዕና ሞራል ጨምረ ይዘው አትሙት። ማፊ ቁርጥ እመቤት የምስክሬ ናት። ይሄ ቪዲዮ ከደረሰህ የይቅርታ ቪዲዮ ሰርተህ ወይ እንደነ ተስፉ ሪቪው የስጋ ድብርት አስተዋቂ አይደለህ፣ ወይ እንደ በመንገዴ ላይ ምግብ አስተዋቂ አይደለህ፣ ወይ ፉድ አዲስ አይደለህ። ስራ ቢሆን ችግር የለውም። ማንም ሲጎመጅ እንዲበላ ሆቴል ምናምን ታስተዋውቃለህ። ባህር ማዶ ላይ ሆነህ ታች ላይ ባለ ማህበረሰብ ልጆቿ በየትምህርት ቤት ወድቆ በየጤና ጣቢያው በምትሯሯጥ እናት ድንችና ሽንኩርት የሚቁላላ ነገር ስጋውን እንቁላሉ ብርቁ ነው። የሚቁላሉ ነገሮች እነ ሽንኩርት እንደ ዳይኖሰር ቤታቸው ጠፍቶባቸው እናቶች ግራ በገባቸው ቆጥም ሀገሩ በተደበላለቀባቸው ከተማ ህዝብ ላይ እንደዚህ መጉረስ እንደዚህ ላጭ በላጭ እስኪሆኑ መብላትስ ለአንተ ጤና ይሆናል ወይ?
ሌላው ይቅርና ውበት ሰውነት የአገጭ ጺም እንኳን እንደው እንዳላወጣለህ እና እባክህ ወንዱ ጆርዲ ይህን መልእክት በትህትና ሰምተህ ራስክንም ሪከቨር ለማድረግ ነፍስንም ለማዳን ሞክር። እግዚአብሔር ይቅር ይበለኝ። የሆነ ኬሞ ሊጀምር ያለ ካንሰር ታማሚ ነው የምትመስለው። ሰውነትም ጤናማ አልሆነህም። ግድ የለህም። የብዙዎች ድሃ እንባ፣ የብዙዎች ሕፃናት መልእክቱ በጣም ብዙ ነው። ለብዙ ሰዎች ሊደርስልን ይገባል። ለአንድ ወንድማችን ሳይሆን ብዙ ሶሻል ሚዲያ ላይ መጥተው የሚቀቡትን ሽቶ ሳይቀር የሚነግሩ ከየት እንደመጣ ማናውቃቸው ሀብትን ቢበተን አያልቅም ብለው የሚያቀራሩብን የእውነት የሚበሉትን ይሁን አይሁን ባናውቅም ተውሰው ያሳዩን አያሳዩን ሶሻል ሚዲያ ላይ መጥተው የሚያቁለጨልጩን እልፎች ናቸው። በጣም እልፎች ናቸው። ዘመኑ የሶሻል ሚዲያ ነው። ማንም የፈለገውን ማድረግ ይችል ይሆናል። ግን ያን ማድረግ የማይችልም ሰው ጭምር ሶሻል ሚዲያውን ይከተላል። ለውጥ ለሌለው ነገር የአንድ እናት ቅስም ቢሰበር ጉዳቱ ብዙ ነው። በጣም ከሚያስገርሙኝ ነገሮች እነዚህ ብቻ አይደሉም። ወደፊት ወንዶች የሚፈተኑ ይመስላል። እኛስ አመልጠነዋል። አንድ ወንድ ልጅ ለማግባት አሁን የሚመጣው ጥሎሽ በጣም ከባድ ሆኗል። እንደውም አንድ እህት ጥሎሹ ቀርቶ ጥሎሽ ሳይሄድ ቶሎ አግቢው ብላለች። ነገሩ ከባድ ሆኗል። እርግጥ ነው ሁሉ የፌክ ዓለም ስለሆነ አሁን ስንሰማ ያ የሚላከው አበባ ኪራይ ነው እየተባለ እየተሰማ ነው። የኪራይ አበባ ለካ አለ። እሱም መሆኑ ጥሩ ነው። እንደምንም ያንን ያህል እንኳን ገዝተን ያው እኔ አልፌዋለሁ። ገዝታችሁ ባትሰጡም ወንዶች ተከራይታችሁ ያ ካልመጣልኝ አላገባም የምትል ሴት እንዳትመጣ። አሁን የምናየው ለጥሎሽ ትላንትና ያየሁት አንድ ቪዲዮ አለ። ማውረድ በጣም ሰቅጥጦኝ ነውና ሴቷን ገዝቷት ነው ወይስ በፍቅር ማርኳት ነው ያስበላል። ይሄ ካልመጣ አንረካከብም አይነት ነገሮች ይቻላል ወይስ ይህን ሁሉ ሀብት ሁለት ሰዎች ሁለት ይሄ የወርቅ እንትን ማጥለቂያ ያለ አይደለ ሁለት ይዘው በዚህ የአንገት የጆሮ የቅንድብ የምን እንጃ ምን ብቻ ላይ ግን ወርቅ በወርቅ ከዛ አይፎን ፕሮማክሱ አለ 17ቱ ይመስለኛል ኦሬንጅ ከለር እሱ ነው አይደል? በቃ ብዙ ነገሮቹ ተደርገው ለጥሎሽ ይሄ ከመጣ ብለን እንድንጠይቅ የሚያደርግ ነው። ያልተለፋበት ንብረት ነው። ይገባል፣ ምንም ጥርጥር የለው። ግን ደበቅ ያለ ነገር በጣም ጥሩ ነው። በጣም እና እንደዚህ አይነት መዋዠቅ እንደዚህ አይነት ክስረቶች እየገጠሙን ስለሆነ እንደው እንድትረጋጉ ነው። ይሄ ሶሻል ሚዲያ ነገሳችሁ ህዝቡን የረሳችሁ ኢንፍሉዌንሰሮች እንደው ብትረጋጉ ለማለት ነውና በጣም የሚያስገርም ሌላ አንድ ነገር ልውሰድላችሁ። ሶሻል ሚዲያው ሰውን ማታለያ ከሆነ ቆይቷል። ያው ሰው ራሱን አታሎ ከመጣ በኋላ ነው ሰው የሚያታልለው። ሰውን ሲያታልል ደግሞ ከእግዚአብሔር ጋር ያለውን ውልም አፍርሶ ጭምር ነው። በቤተ እምነት ውስጥ በክርስቶስ ስም የሚደረግ ቀልድ ከሰዎች ገንዘብ ለመሰብሰብ የሚደረግን ሂደት እያገዘ ነው። በጣም ያሳዝናል። ተመልከቱ። በዛኛው ቤት ነው አንድ አዳራሽ ውስጥ ይህቺ ልጅ ሲጫወትባት የምናየው ነው። ራሱን ፓስተር ነኝ ያለ አካል ነው። ስሙ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው?
ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ሚዲያ ያለ ሰዎች ይሄ አይን ማየት ይችላል አይችልም? መቼ እንጨት መቷት። ምንድነው የሆነባት? አሁን ውስጡ ሰፉት ብዙ ማያይ። ስንት ጊዜ ሆነ? ሳምንት። ማየት ይችላል አይችልም? መቼ ሲከፈት ብዙ አያይም አሉ። እኔ ደግሞ ብዙ እንደሚያይ ነው ማለት ነው። ምን ነው ፈልገው? እማ እንዴት ነሽ? ይሄኛው አይንሽ ያያል ያስፈልጋል። አሁን ፊታው ላይ ጅንስ ቅባት አንተ ላይ አስቀምጫለሁ። በኢየሱስ ስም በልከኝ ጋር ኢየሱስ ስም ድገም። በኢየሱስ ስም አንተ አይን ተከፈት። አሜን። ልቀቃት። ከፈች አይንሽ ከፈች ሉክ እኔ ማርያም ታማልዳለች አታማልድም የሚል ክርክር ላይ ከመግባታቸው እዚህ አዳራሽ ውስጥ ያሉት ይሄ ድህነት ትክክል ነው ትክክል አይደለም የሚለው ላይ ቢከራከሩ በጣም ጥሩ ነው። እኔ ምን አይነት ትውልድ እንደመጣብን አላውቅም። በእርግጥ መምህር ኢዮብ ይመኑ ይሄንን ይነግሩታል ደስ በሚል መልኩ። እኔ ብዙ ሳላብራራው ልድገምላችሁ ይሄን ቪዲዮ ከዚህ በፊት ማቅረብዋለሁ። የመምህር ኢዮብ ይመኑን ስሙልኝ። ምን አይነት ትውልድ እንደተነሳ
ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ ይቅርታ አድርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ ይቅርታ ለቋንቋዬ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት ይሆንችን ቅድስት ድንግል ማርያም። ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ አደረገ። አሁን የኔን ፎቶ ትረግጠዋለህ? እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉስ እስኪ እርገጠው፣ እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው፣ እስኪ ትቀምሳታለህ ነው አይደለም? እውነታው ነው። ምድር ላይ እንኳን ምን ማድረግ ይቻላል? ይሄንን ልናስቆመው ግን አንችልም። ምእመናን፣ ይሄ ይቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለከለው እችላለሁ? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ መምህር? እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የስድዋ የምራቁን የትኛው እንዳትደነቁ። ከዚህ የበለጠ ነው። በክፋት እየባሰ ይሄዳል፣ በክፋት እየባሱ ይሄዳሉ። በቃ አትደነቁ። እግዚአብሔር ይሄን ስንከላከል እንድንኖር አላደረገን። ምንድነው? እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና። በቃ አለቀ። ከዛ ራሱ ይጠፋል። የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል ስለ ሙሴ ሥጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለእኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና እውቀት እንግዲህ ተረዱ። ምን ይላል? አይሁድም፣ አጋንንትም፣ መናፍቃንም፣ አሕዛብም ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት፣ እንዳሳመሙት፣ ጎኑን እንደከፈቱት፣ እንደጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ፣ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ፣ አሕዛብም፣ መናፍቃንም ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ፣ መስቀል ላይ ስለ እኔና ስለ እናንተ ፍቅር የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን። ቃሉን ያሰማልን። ወደ መጨረሻ ቪዲዮአችን ላመራ ነው። አንድ በጣም የምታስደስት እህት ወደ ፖድካስት መጥታለች። እንዲህ አይነት ሕይወትን የሚያሸት ፕሮግራሞች መበራከት መቻል አለባቸው፣ መታየት አለባቸው። ተመልከቱልኝ ባካችሁ። በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ዋው! የቤቴ ራስ ክርስቶስ ኢየሱስ ከሆነ ባሌን የኔ ራስ ካደረገው የኔ ስራ ድርሻ ባሌን ማመን ነው። አሁን ያመንኩበት ደረጃ አብርሽ የኔ ምን አገባኝ? የዚህ ቤት ራስ እኔ አይደለሁም። እንዲህ ቤትዬ እንዲህ ጎሏል። ድሮ ቢሆን የትም ጉድጓድ ገብቼ ለምኝ አመጣለሁ። አሁን ግን መርህ እንደሳትኩ ገባኝ። ኖሬ ስለዚህ እጥራለሁ፣ እለፋለሁ፣ ማድረግ ያለብኝን አደርጋለሁ። ግን በረከት የሚመጣው በባሌ በኩል ነው።
በቤት ራስ በኩል ነው። አይ ሪስፔክት ዚስ ይሄን አከብራለሁ። ስለዚህ ድሮ ቆይ አንተ አታውቅም እምለውን ቦታ አሁን አንተ ነህ የምታውቀው ማለት ጀምሬያለሁ። ቀስ ሲል ምን ይመጣብን መሰለ ሴቶች ፋይናንሻሊ ነገሮችን እያሸነፍን ስንመጣ ሁሉን ነገር አፎርድ ማድረግ ቻለን ማለት የሆነ ሰዓት ላይ ይሄ ባህሪ ነበረብኝ። ስራ አለኝ፣ ጥሩ ደሞዝ ነበረኝ፣ ፋይናንሻሊ ጥሩ ነኝ እንዳልኩ ያለውበት ያ ድርጅት የሚደግፈኝ ነገር አለ። ከዛ ትንሽ እኔ ቦልድሊ የመናገር ምን ሁሉን ነገር እኔ ነኝ የማደርገው ሴንስ ይሄ ስህተት ነው። ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። ዋው ሳሚት በማድረግ ታምኛለሽ ማለት ነው። ሰሚሽን በደንብ እኔ እኮ ምናልባት ከሱ የተሻለ እማውቀው ነገር ሊሆን ይችላል። ከሱ የተሻለ በሱ ጉዳይ ላይ ኳሊፋይድ ሆኜ ሊሆን ይችላልው። በፍጹም ግን እኔ በልጣለሁ በምን ሴንስ የመጣውለት ጸብም የሚመጣው ያኔ ነው። አይቀበልም እሱ። ከዚህ የተነሳ እኔ ይመስለኛል በእኔ የሚኮራው ራሱ እነዚህ ሁላ ነገሮች እያሉ አግሬሲቭሊ ነኝ ብዬ ስለማልወጣ ሚስቴ ብሎ በድፍረት ነብይ ቢያስፈልገኝ ነብይ አማካሪ ቢያስፈልገኝ ጸሎት የሚጸልይልኝ ቢያስፈልገኝ ለኔ በቃ አለኝ ብሎ ኮንፊደንስ ያደረበት በዝቅታ ውስጥ ነው። እና ፍቅር ዝቅታን ይፈልጋል። እንግዲህ እንደነዚህ አይነት እህቶች ቤትን ይገነባሉ፣ ወንድን ያጀግናሉ፣ ትውልድን ያስቀጥላሉ። ከአባቶች ታሪክ ሳይጠፋ ሳይበረዝ እንዲቀጥል ያደርጋሉ። እንደነዚህ አይነት እህቶች ያገኙ ወንድሞች ልበ ሙሉ ናቸው፣ ከአምላካቸው ጋር ቅርብ ናቸው። በቤታቸው በረከት ይሞላል። ከተጋቡት በላይ የተፋቱት በዙ የሚለውን ዜና ያጠፈዋል። እንደነዚህ አይነት እህቶችን ያብዛለን። ለእንደነዚህ አይነት እህቶች የምንመች ወንዶች ያደርገን። በጣም በሚያስገርም መልኩ በዛው ተቃራኒ ደግሞ እንደው አባ ገብረ ኪዳን የሚመክሩን አንድ ምክር አለ፣ እንስማቸው። ትዳርን የሚጠብቀው እግዚአብሔር ነው። ሰው በሀገር ስለተለያየ ትዳር አይፈርስም። ሕሊና ካላችሁ ማለት ነው። ትዳርን በቁጥጥር አትጠብቁት። ስለዚህ ሰልፍ ወተን መጨፈር ካለብን ስኬታማ ትዳሮችን ባገኘንበት ወተን ማልቀስም ያለብን ትንሿ ሀገር ትንሿ ቤተ ክርስቲያን ቤት ሲፈርስ ነው ማልቀስ ያለብን። ዛሬ ላይ እንግዲህ የምናለቅሰው የምንስቀውም ለምን እንደሆነ እንኳን ማወቅ በማንችልበት ፈጽሞ ለማይጠቅመን ከአንድ ቀን ደስታ በላይ ነገ ለማይሻገር ሐሳብ ጭምር እንባ ስናፈስ የምንታይበት ዘመን ላይ ነንና እንባችንን እርሱ ያብሰው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች በጣም የመጨረሻውን የግብረ ሰላም ድግስ ወጪውን ለገዳማውያኑ አድርገው አባቶችን ያስቡ። የበዓለ ሃምሳ መገባደጃ የሐዋርያቱን ጾም መቃረቢያ በረከት ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። አባቶቻችን ዛሬ ላይ ረሃቡን ታሪክ አድርገው ቢያሸንፉትም በባት እጦት ይፈተናሉና ክረምቱ ገብቶ የጀመርነው የባት ግንባታ እንዳይቆምብን አሁኑኑ ያቅሞትን ለመናንያኑ ይላኩልን። ለምድራችን ሰላም፣ ለሀገራችን በረከትን ያድልልን። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት
የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። ቅድም አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ